ለዓመታት የተፈጸሙ በደሎች ተጣርተው በዳዮችን በሕግ ለመጠየቅ ተበዳዮችንም ለመካስ እርቅና ይቅርታ ለመፍጠር የሽግግር ፍትህ ተግባራዊ መደረግ አለበት ተብሎ ሂደቱ ከተጀመረ ዓመታት እያለፉ ነው። እስካሁን በአብዛኛው የሽግግር ፍትህን ተግባራዊ ለማድረግ የሚያግዙ የፖሊሲ፣ የሕግ ማውጣት፣ የግንዛቤ መፍጠር የመሳሰሉ አስቻይ ሁኔታዎች ላይ ትኩረት ተደርጓል። የሀገራዊ ምክክሩ እንዳበቃም ስራው ይጀምራል ተብሎ ይጠበቃል። አሁንም ግን ስራው ተጓቷል። በተለያዩ አካባቢዎች ያለው የጸጥታ ስጋትና ጦርነት መቀጠል ይቋቋማሉ የተባሉ ተቋማት እስካሁን አለመታየት አሁንም የሚነሱ ጥያቄዎች ናቸው። በኢትዮጵያ ተአማኒ ተጎጂዎችን ማዕከል ያደረገ ስርዓተ ጾታና ስነ ልቦናዊ ቁስልን ከግምት ያስገባ የሽግግር ፍትህ እንዲኖር ከአድቮኬሲ ሴንተር ፎር ዲሞክራሲ ኤንድ ዴቨሎፕመንት ጋር እየሰራ የሚገኘውን የዓለም አቀፉን የሽግግር ፍትህ ማዕከል የኢትዮጵያ ተጠሪ የሆኑትን ሳምራዊት ጣሰውን ጠይቀናቸዋል። በተለያዩ አካባቢዎች ግጭቶች፣ ጦርነቶች አሉ። የተኩስ ድምፅ አልቆመም። ታዲያ በዚህ ሁኔታ ውስጥ ተአማኒ የሆነ የሽግግር ፍትህን ማስፈን ይቻላል ያልናቸው ሳምራዊት ጣሰው ሰላም ሲሆን ብቻ ነው ፍትህን ማስፈን መጀመር ያለበት የሚለው መከራከሪያ ውሃ የሚያነሳ አይደለም ብለው ምክንያታቸውን ያስረዳሉ። ለእኛ መሰረታዊ ጥያቄው ምንድነው? በእኛ እይታ ፍትህ እየጠየቀ ያለ አካል አለ ወይስ የለም? ባለፉት ሂደቶች ውስጥ ሰብአዊ መብቱ በሰፊው የተጣሰ አካል አለ ወይስ የለም? እነዚህ አካላት እስካሉ ድረስ የሽግግር ፍትህ ጥያቄ ኢንተርቴይንድ መሆን አለበት፣ ሂደቱ መጀመር አለበት። እነዚህን ጥይቶችን ማስቆም፣ ተኩሶችን ማስቆምንም ጭምር የሽግግር ፍትህ አስቻይ ሁኔታዎችን ማምጣት በሚሉ ማዕቀፎች ውስጥ ፑሽ መደረግ ያለባቸው ነገሮች ናቸው እንጂ ሰላም እስኪመጣና የሚታኮሱ አካላት ተነጋግረው እስኪወስኑ ጠብቀን ሁለተኛ ደረጃ ፍትህ ብለን ወይንም ደግሞ ሰላም ብለን ከተነሳን አንዱን ከባድ ያደርገዋል። ይህ ግን ከንግግር ባለፈ በተግባር መሆን የሚችል ነው ወይ? ሰላም በሌለባቸው አካባቢዎች ምን አስቻይ ሁኔታ ኖሮ ነው ሂደቱን መጀመር የሚቻል ያልናቸው ሳምራዊት ጣሰው በአማራና በትግራይ ክልሎች ሲሰሩ ያጋጠማቸውን ጠቅሰው ይህንን መልሰዋል። ለምሳሌ አማራ ክልል ላይ ባደረግነው መነቃቃት በዛ ውስጥ ግን አንድ ኮንክሪት ሆኖ የወጣው ነገር ምንድነው? በዚህ በግጭት የተፈናቀሉና በአይዲፒ ሴንተሮች ውስጥ በመጠለያ ውስጥ ያሉ ሰዎች እራሳቸው ተደራጅተው ኦኬ እኛ ፍትህን እንፈልጋለን፣ ወደ ፍትህ እንድንሄድ ደግሞ የምግብ፣ የመጠጥ፣ የመጠለያ ጥያቄዎቻችን ይሟሉልን ብለው በሽግግር ፍትህ ማዕቀፍ ውስጥ ለመሳተፍና የመግቢያ ጥያቄ አድርገው ካስቀመጧቸው ቁልፍ ቅደም ተከተሎች አንደኛው ይሄ የአእምሮ ጤናና የሳይኮሎጂካል ሰፖርት የሚባለው ሂሊንጉን እሱ ላይ በጣም ቅድሚያ ሰጥተው እንደ መሸጋገሪያ ካሳ የሚባል ነገር አለ በሽግግር ፍትህ ውስጥና የመሸጋገሪያ ካሳው ሂሊንጉ ከቆመ እሱ ላይ ኢሚዲየትሊ ከተሰጠኛ የፍትህ ጥያቄያችንን ራሳችን ይዘን እንሄዳለን፣ ግን አስቻይ ሁኔታ ይፈጠርልን። ይሄ ጥያቄ ለፍትህ ሚኒስቴር የቀረበ ለሁሉም ደግሞ ወደፊትም ኮምፓይል ተደርጎ የሚቀርብ ነው። the same thing ትግራይ አሁን ብዙ አይነት የፖለቲካ ውጥንቅጦች አሉ። ነገር ግን ተጎጂዎች አሉ፣ ፍትህ ጥያቄ ያላቸው ሰዎች አሉ፣ ፍትህ የሚጠይቁ ድምጾች አሉ። እና እዛ ውስጥ ለምሳሌ የሰራ ነው ከብዙ ንግግር በኋላ እነዚህ የተጎጂዎች ድምጽን ብዙ ከሰማን ከተነጋገሩን በኋላ የመጀመሪያ ጥያቄያቸው ምንድነው? መድሎና ማሸማቀቁ በጣም በሰፊው ስላለ ኢቭን ለመደራጀትና ለመውጣት እኛ ያስቸግረናል ፍትህን ፍለጋ። ስለዚህ ምንድነው የሚፈለገው? በዋናነት ማህበረሰቡ ላይ እና ተቋማቶች ላይ የአድሎና የማግለሉ ስራ እንዲቆም እኛም ተደራጅተን ራሳችንን ችለን የምንቆምበት የመጀመሪያው የፍትህ እርምጃችን ይሄንን ማስተካከል ነው በሚል የፍትህ ጥያቄዎቻቸው የአድቮኬሲ ሜሴጆቻቸው እንደተጠበቁ ሆኖ በዋናነት ግን መግቢያ በሩን ይሄ አድሎና መገለል ለመደራጀት ፍትህን ለመጠየቅ የሚያስቸግራቸውን ነገር በማቅለል ስራ ውስጥ እንድንሳተፍ ሆነዋልና ሽግግር ፍትህን እንዴት እንደምንረዳው ራሱ ነው ይሄንን ዲቤት ወይንም ይሄን ክርክር ወደ ኋላ ወደፊት የሚያደርገው ነው። የሀገራዊ ምክክሩ እንደተጠናቀቀ የሽግግር ፍትህን ተግባራዊ ማድረግ ይጀምራል ተብሎ ይጠበቃል። ግን አሁንም ሂደቱ ተጓቷል። ለምሳሌ ቋቋማሉ የተባሉ ተቋማት እስካሁን የታሉ የሚሉ ጥያቄዎች አሉ። እናንተስ ሂደቱን እንዴት አያችሁት ያልናቸው በዓለም አቀፉ የሽግግር ፍትህ ማዕከል የኢትዮጵያ ተጠሪ የሆኑት ሳምራዊት ጣሰው በኢትዮጵያ የሽግግር ፍትህ ሂደት የተጀመረው በዓለም አቀፍ ተቋማት ግፊት ወይንም በተጎጂ ማህበራት ጥምረት በመሳሰሉት ሳይሆን በራሱ በመንግስት ተነሳሽነት የመጣ እንደሆነ አስታውሰዋል። በዚህ መሰረት በሂደቱ ያጋጠሙትን የአሁኑ መዘግየት የፈጠረውንም እድል
ይጠቅሳሉ። ሲጀምር ከአናት ነበር የጀመረው። ታች ያለው ማህበረሰብ የተለያዩ ማህበረሰብ ክፍሎች በግብዣ ተሳተፉ እንጂ ኦን አላደረጉትም ነበር። ኦፍኮርስ በዛ በኤክስፐርትሱ ሂደት ውስጥ ብዙ ምክክሮች እንደዚህ አድርገዋል። ግን አንደርስታንዲንጉም የተጎጂ ማህበራትን ተደራጅተው እንዲህ አልመጡም። ከአናት ነው የመጣው እንዳልኩ እና አንደኛው እንደ ማሻሻያ ኤሪያ ይነገር የነበረው ይሄ እኮ የመንግስት ብቻ ሆነ፣ ሲኤስኦዎች አልተሳተፉም፣ የታለ ቪክቲም ግሩፕስ ይባሉ ነበርና እንዳልከው ከፖሊሲው ቀጥሎ የማስፈጸሚያ ሮድ ማፕ ወጥቶ ነበረ። እሱም በጣም ፈጣን ነበረ ሲጀምር። ነገር ግን በኋላ ይሄ የናሽናል ዳያሎጉ የፕሬፓሬሽን ጊዜ ተጠናቆ ወደ አጀንዳ ማሰባሰብ ሲመጣ ማህበረሰቡ በብዙ ቶፒኮች ወይም ለተመሳሳይ የሆኑ ክሊር አንደርስታንዲንግ በሌለበት ኮንፊውዥን ይሆናል ተብሎ እኛ አይደለንም ያለው ሲቀዛቀዝና ፍጥነቱ ሲገደብ እኛ እንደ ትልቅ እድል ነው የወሰድነው። ለምንድን ነው? ኦኬ ጥሩ ነው ራሱ ፖሊሲ ወደ ተቋማት ወደ አሰራር ቢገቡ እነዚህ ተጎጂ ማህበራት በተበታተኑበት ወይም ደግሞ ተጎጂዎች ተሰብስበው አጀንዳቸውን ባላጸደቁበት ተሰብስበው ባልመጡበት የተሰሚነት እድላቸው በጣም ትንሽ ነበር የሚሆነው እና በጥሪ ተሳታፊ እንደሆኑ ሊቀጥል ይችል ነበር። እኛ ግን ያንን በመንግስት የተያዘውን ተቋማትን ማደራጀት ያዝ ሲደረግ እኛ ደግሞ የሲቪል ሶሳይቲና የተጎጂ አካላትን አቅም መገንባት፣ ተቋማትን መገንባት፣ ድርጅቶቻቸውን ማገዝን እንደ ጥሩ ፕላትፎርም እንደ ጥሩ የፎይታ ጊዜ ወስደን ብዙ ስራ እንደውም የሰራ ነው በዛ ጊዜ ነው። በፍትህ ሚኒስቴር የሰብአዊ መብቶች ዳይሬክተርና የሽግግር ፍትህ ኃላፊን በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ ያደረግነው ሙከራ ለጊዜው አልተሳካም።